እስራኤል ጋዛን በከበባና በጦርነት ስታወድም ሕፃናት በረሃብ አለንጋ ሲገረፉና ውብ የነበረችው ምድር ወደ ፍርስራሽነት ስትቀየር ዓለም ዝምታን በመረጠበት የሰብአዊ መብት ተሟጋች ነን ባዮችም ጀርባቸውን በሰጡበት በዚያች በጭንቅ ሰዓት አለውልሽ ያሏት ታላቅ መሪ ላይመለሱ ሄደዋል። ለፍልስጤማውያን መርዶ፣ ለጋዛ ነዋሪዎች ደግሞ ልብ ሰባሪ የሆነው የኳታሩ አባት የሼህ ሐማድ ቢን ኻሊፋ አልታኒ ህልፈተ ሕይወት ዓለምን አስለቅሷል። በ400 ሚሊዮን ዶላር ጋዛን ዳግም የገነቡት፣ በስማቸው ከተማና ሆስፒታልን ያቆሙት፣ ወራሪዋን እስራኤልን ሳይፈሩ ለግፉዋኖች ጥብቅና የቆሙት፣ ለፍልስጤም ያላቸው የማይናወጥ ፍቅርና ለሀገራቸው የነበራቸው አርቆ አሳቢነት ከቃላት በላይ የሆነና አስደማሚ ነበር። አንዲት በረሃማ ሀገርን በ18 ዓመታት ውስጥ ብቻ የዓለም የኢኮኖሚ ኃያል ያደረጉ፣ ገቢዋን በ30 እጥፍ ያሳደጉና ኳታር የዓለም ዋንጫ እንድታስተናግድ መንገድ የጠረጉት ሼህ ሐማድ ቢን ኻሊፋ አልታኒ አስገራሚ የሕይወት ታሪክን ጥለው አልፈዋል። He's the man behind Qatar's rise on the international stage. Former Emir Sheikh Hamad bin Khalifa Al Thani has died. He'll be remembered as the architect of modern Qatar. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ከቀናት በፊት ስላረፉት ስለ ሼህ ሐማድ ቢን ኻሊፋ አልታኒ አስገራሚ የሕይወት ታሪክና ስለሰሯቸው በርካታ በጎ ሥራዎች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ወደ መሰናዶው አለፍን። የኳታር አባት የሚባሉት አሚር ሼህ ሐማድ ቢን ኻሊፋ አልታኒ ህልፈታቸው ዓለምን አሳዝኗል። በደም አልባ መፈንቅለ መንግሥት ሥልጣን ይዘው ከ1995 እስከ 2013 ድረስ ለ18 ዓመታት ኳታርን ያስተዳደሩት አሚር ሼህ ሐማድ ቢን ኻሊፋ አልታኒ በተወለዱ በ74 ዓመታቸው ጁላይ 12 ቀን 2026 በዶሃ ከተማ አርፈዋል። እኚህ ደፋር ቁርጠኛና ባለራዕይ መሪ በቀጠናውና በዓለም አቀፍ ጉዳዮች ላይ በነበራቸው በጎ ሚናዎች በደግ እንዲነሱ አድርጓል። በስትራቴጂካዊ አመራር ብቃታቸው፣ ዘመንን በዋጀ የመወሰን ተራማጅነታቸው እንዲሁም በፖሊሲና በመርህ አዋቂነታቸው ዛሬም የመሪዎች ውሃ ልክ ያስብላቸዋል። በብዙ ሥራ ቢታወሱም ዓለም ግን በሁለት ዋና ዋና ታሪክ አሻራቸውን ያወሳል። የመጀመሪያው ለፍልስጤማውያን በተለይ ደግሞ በጋዛ በእስራኤል ታግተውና ከዓለም ታቅበው ላሉት ፍልስጤማውያን ያሳዩት የማይናወጥ ድጋፍና ፍቅር ሲሆን፣ ሁለተኛው ደግሞ ሀገራቸው ኳታርን ወደ ዓለም አቀፍ የኢኮኖሚ ኃያል ሀገርነት በመለወጥ ረገድ በተጫወቱት ከፍተኛ ቁልፍ ሚና ነው። የእሳቸው ታሪካዊ አሻራ በዲፕሎማሲ ወይም በኢኮኖሚ ማሻሻያዎች ላይ ብቻ የተገደበ አይደለም። ከዚህም ላቅ ብሎ ሀገራቸው ኳታር በዓለም መድረክ ላይ ያላትን ስፍራ ሙሉ በሙሉ እያቀየረ ነው። ዛሬም ኳታር ያንን የእሳቸውን የእድገት ፋና ተከትላ እንድትሄድም መንገዱን ጠርገው መዳረሻውን የተለሙ አርቆ አስተዋይ መሪ ነበሩ። የአንድ መሪ ትልቅ አቅምና ተወዳጅነት የሚታየው ለሀገሩ ዜጎች ከሚያደርገው በጎነት፣ ሕይወታቸውን ለመቀየር ከሚተገብራቸው ሥራዎችና ሌሎች ዜጋዎችንም በሚጠቅም መልኩ በሚያከናውናቸው ሥራዎቹ ነው። ሼህ ሐማድም ይህንን ተግባር አንድም ሳያስቀሩ መተግበራቸው ሳይሆን በዓለም እንዲወደዱ ያደረጋቸው ከራሳቸው አልፈው ለተጨቆኑት፣ ለተገፉትና ለተረሱት ፍልስጤማውያን ሌሎች መሪዎች ለሀገራቸው ሕዝብ እንኳን ማድረግ ያቃታቸውን ደግነትና ችሮታን በመዋላቸው ነው። ለፍልስጤማውያን ያሳዩት ፍቅርና ድጋፍ እንዲሁ በቃልና በፕሮፓጋንዳ አሊያም ለሚዲያ ፍጆታ አልነበረም። በተግባር የተደገፈ አዱኛቸውና ንዋያቸውን አፍስሰው አንዳንዴም የሀገራቸውን ጥቅም እየተዉ ለፍልስጤም ሕዝብ እየተሟገቱ የኖሩ ናቸው። ታዲያ ከዚህ ደግነት አንጻር ዛሬ ሞቱ ሲባል ዓለም ዳር እስከ ዳር እንባ ዘነበላቸው። አላህ የጀነት ይበላቸው፣ መሬቱን ገለባ አድርጎ ያቅልልላቸው ተባለላቸውም። በ2006 በፍልስጤም በተደረገው ምርጫ የጋዛ ነዋሪዎች ሐማስ ይግዛን ብለው በአብላጫ ድምፅ መረጡት።
እስራኤል ግን ይህንን የጋዛ ነዋሪዎችን ነፃ ውሳኔ ተቃወመች። ከዛን ጊዜ ጀምሮም እስከ ዛሬ ድረስ ላለፉት 20 ዓመታት የጋዛን አካባቢ ከባ ይዛ ተገኝታለች። ይህ ከበባ ከታወጀ ከ6 ዓመታት በኋላ በጥቅምት 2012 አሚር ሼህ ሐማድ ቢን ኻሊፋ አልታኒ በሌሎች አረብ ሀገራት ዘንድ የሚፈራውን የእስራኤልን እገዳ ጥሰው ጋዛ ደረሱ። ሼህ ሐማድ ጋዛ የደረሱት ብቻቸውን ሳይሆን ከባለቤታቸው ከሼክ ሞዛ ቢንት ናስር እና ከከፍተኛ ባለስልጣኖቻቸው ጋር ነበር። ዓለም ፊቱን ባዞረባቸው፣ ወደው ያልመረጡት ዓለም በጠላቸው ጊዜ ይህንን ሁሉ ጫና ችለው በስፍራው ሲደርሱ በገዛ መሬታቸው ላይ ጎጆ አልባ እንዲሆኑ የተደረጉት የጋዛ ነዋሪዎች በታላቅ ደስታ አቀባበል አድርገውላቸዋል። የየሳቸው ጋዛ መገኘትም ለጋዛ ሕዝብ ያላቸውን ከፍተኛ ፍቅርና ተቆርቋሪነት በእጅጉ የሚያሳይ ነበር። The division between the Palestinians and the division between the Arabs caused more damage to the Palestinian cause than the repeated Israeli aggression. Either a just peace with Israel's consent or force Israel to agree to peace. የጉብኝታቸው እጅግ በርካታ ፍቺ ቢሰጠውም ከሁሉም የላቀው ግን የእሳቸው ሰብአዊነት፣ ቆራጥነት፣ የተግባር መሪነትና ሩህሩህነት ነበር። በጉብኝቱ ወቅት ሼህ ሐማድ ኳታር ለጋዛ መልሶ ግንባታ የምታደርገውን የገንዘብ ድጋፍ ከ254 ሚሊዮን ዶላር በላይ በከፍተኛ ደረጃ አሳድጋ ወደ 400 ሚሊዮን ዶላር ከፍ ማድረጓን አስታውቀዋል። ይህ የገንዘብ ድጋፍ ዙሪያ ገባው ተዘግቶባቸው ለነበሩ በሚሊዮኖች ለሚቆጠሩ ፍልስጤማውያን የጋዛ ነዋሪዎች ሕይወታቸውን በቀጥታ ያሻሽሉ ዘንድ የመኖሪያ ቤቶች ግንባታን፣ የመንገድ እድሳትንና የጤና ተቋማትን ማቋቋም ጨምሮ ለዋና ዋና የመሠረተ ልማት ፕሮጀክቶች ግንባታ የዋለ እርዳታ ነበር። የሼሁ ለፍልስጤም ሕዝብ ያላቸው ፍቅር እንዲህ በድንገት የመነጨ አልነበረም። ይልቁንም ዘመን የተሻገረ ዓመታትንም የፈጀ ወዳጅነት እንጂ። ገና ስልጣን በያዙ በአራተኛው ዓመት በ1999 ወደ ፍልስጤም አቀኑ። ከ1967 ወዲህም ለመጀመሪያ ጊዜ ፍልስጤምን የጎበኙ የሀገር መሪ ሆኑ። ከፍተኛ የፖለቲካ አለመረጋጋት በነበረበት በዚህ ወቅት ከወቅቱ ፕሬዝዳንት ያሲር አራፋት ጋር ተገናኝተውም ስለ ፍልስጤም ሉዓላዊነትና ነፃነት ተመካክረዋል። የሼሁ የቅርብ ሰዎች እንደሚናገሩት ሼህ ሐማድ የፍልስጤምን ጉዳይ የሚመለከቱት በጥልቅ ስሜታዊነት ነበር። የእስራኤል ጦር በራማላ ላይ የሚገኘውን የአራፋትን ዋና መስሪያ ቤት በከበበ ጊዜ ጥቃቱ በራሷ በኳታር ላይ እንደተፈጸመ ጥቃት በመቁጠር የተሰማቸውን ጥልቅ ሐዘን እንደገለጹ ይታወሳል። ይህ በጋራ የመታገል ስሜትም ፍልስጤምን በተከታታይ ለመደገፍና ድምፅ ለመሆን ላደረጉት ጥረት እንደ መነሻ ይወሰዳል። የፍልስጤምን ጉዳይ እንደ ኳታር የግል ጉዳይ ያዩ የነበሩት ሼሁ ጠንካራ የፍልስጤም ድርጅትና ስብስብ እንደሚያስፈልግ ዘውትር አጥብቀው ይናገሩ ነበር። ፍልስጤማውያን ነፃነት ከሌሎች እንዲሰጣቸው ከመጠበቅ ይልቅ ጠንክረው እንዲታገሉና የአሸናፊነት ስነ ልቦናም እንዲያጎለብቱ ጥሪ ያደርጉ ነበር። ሼህ ሐማድ በስልጣን ላይ በነበሩበት ወቅት ለፍልስጤም በነበራቸው ድጋፍና ተቆርቋሪነት ከሀገራቸውም ሆነ ከውጭ ከፍተኛ ተቃውሞ ይደርስባቸው ነበር። በተለይ ከእስራኤል ጋር ተስማምተው የሚኖሩ የአረብ ሀገራት እሳቸው የሚያነሱትን አረቦች ተባብረው ፍልስጤምን መደገፍና ነፃ ማውጣት አለባቸው የሚለውን ሐሳብ ሲያነሱ በእጅጉ ይነቅፏቸውም ይቃወሟቸውም ነበር። እሳቸው ግን ይህንን ከውስጥም ከውጭም አልፎ ተርፎም በቀጠናዊ ድርጅቶች ውስጥ የሚነሳውን ተቃውሞ ጆሮ ዳባ ልበስ ብለው ለሚሰየፉት፣ ለሚገደሉትና ለሚማቀቁት ፍልስጤማውያን ድጋፋቸውን ቀጥለዋል። ስልጣናቸውን ሊለቁ ጥቂት ዓመታት ሲቀር የተፈጠረ አንድ ክስተትም ይህንን የእሳቸውን ድፍረትና ቆራጥነት በጉልህ የሚያሳይ ነው። በ2008 እና 2009 እስራኤል በከፈተችው የጋዛ ጦርነት ወቅት የአረብ መንግስታት ምን አይነት ምላሽ መስጠት እንደሚገባቸው በተመለከተ
ገልፍ ስቴት ካውንስል የሚባለው የባህረ ሰላጤው ሀገራት የትብብር ምክር ቤት ለመወያየት ተሰብስበው ነበር። በስብሰባው ውስጥ ግን የሚያስፈልገውን ድጋፍና ምላሽ በተመለከተ በሀገራቱ መካከል ጥልቅ መከፋፈል ተከሰተ። ስብሰባውም የጋራ አቋም ሳይያዝበት ያለ ፍሬ ተበተነ። ከስብሰባው መበተን በኋላ ሼህ አህመድ በመዲናቸው ዶሃ አስቸኳይ የአረብ ሀገራት ጉባኤ እንዲጠራ አደረጉ። ለፍልስጤምም የ$250 ሚሊዮን የመልሶ ግንባታ ፍቃድ ፈንድ እንዲቋቋምና እስራኤል የጣለችውን እገዳ ለማለፍ የሚያስችል የባህር ላይ መተላለፊያ መስመር እንዲዘረጋ ሐሳብ አቅርበው ነበር። ሌሎች የባህረ ሰላጤው ሀገራት በሐሳቡ ባይስማሙም የአቋም ግን የሼህ አህመድና የኳታር መንግሥት ሆኖ ቀጥሏል። የፍልስጤም ሕዝብም ከድፍን የአረብ ሀገራት ሁሉ እውነተኛ ወዳጁ ኳታር እንደሆነች በግልጽ ተመለከተ። ሼህ አህመድ ቢን ኸሊፋ አልታኒ በፍልስጤም ጉዳይ የነበራቸው ፖሊሲ ተጨባጭ ተጽዕኖን ያሳረፈ ነበር። ከኦክቶበር 7 ጀምሮ ላለፉት 3 ዓመታት እስራኤል ሆን ብላና አቅዳ ወደ ፍርስራሽነት ብትቀይረውም የሼሁ ድጋፍ ግን ጋዛን ምድራዊ ገነት የመሰለች ለነዋሪዋ ምቹ እንድትሆን አድርገው ገንብተዋት ነበር። ለዚህ ትልቁ ምሳሌ ሃን ዩኒስ በተባለ ስፍራ የተገነባው ሰፊው የሼህ አህመድ ከተማ የመኖሪያ ቤት ልማት ነው። በእሳቸው አመራር ስር በኳታር የገንዘብ ድጋፍ ከተከናወኑ ፕሮጀክቶች ሁሉ እጅግ የሚደንቅ ሲሆን ዝቅተኛ ገቢ ላላቸው ቤተሰቦች ዘመናዊ አፓርትመንቶችን ገንብቶ የሚሰጥ ፕሮጀክት ነበር። በተጨማሪም ሼህ አህመድ በስማቸው በጋዛ ያነጹት ሆስፒታል በእስራኤል ጥቃት አካላቸውን ላጡ ወገኖችና አካል ጉዳተኛ ለሆኑ ሕፃናት የጤና አገልግሎት የሚሰጥ ትልቅ ሆስፒታል ይገኝበታል። ደግነታቸው ድንበር አልፎ ጥቅምና ክብርን ተሻግሮ ሌላ ሀገርን ያቀኑት ሰው ሀገራቸውን እጅግ በብዙ በመቀየራቸው በሁሉም የኳታር ዜጋ ዘንድ የኳታር አባት ተብለው ይጠራሉ። ሼህ አህመድ የኳታር የኢኮኖሚ ለውጥ ላይ የሚያሳረፉት ተጽዕኖ በተመሳሳይ መልኩ እጅግ አስደናቂ ነው። በ1995 ስልጣን በያዙበት ወቅት የኳታር ኢኮኖሚ በአንጻራዊ ሁኔታ አነስተኛና በከፍተኛ ሁኔታ በነዳጅ ዘይት ሽያጭ የሚገኝ ገቢ ላይ የተመሰረተ ነበር። ሀገሪቱ አላት የሚባለው ሰፊው የተፈጥሮ ጋዝ ክምችቷም ገና ጥቅም ላይ አልዋለም ነበር። በስልጣን በቆዩባቸው 18 ዓመታት ውስጥም ዓለም አይታ የማታውቀውን በኢኮኖሚክስ መጽሐፎችና ቲዎሪዎች ውስጥ ቢፈተሽ ፈጽሞ የማይገኝን አስደናቂ የኢኮኖሚ ለውጥን መርተው አሳይተዋል። ለዚህ አስደናቂ እድገት ሞተር የነበረው በዓለም ላይ ትልቁ የተፈጥሮ ጋዝ ክምችት የሆነውን የነዳጅ ሀብቷን ማልማቷ ነበር። በእሳቸው የአመራር ዘመን ኳታር ፈሳሽ የተፈጥሮ ጋዝ የማምረት አቅሟን በእጥፍ ያሳደገች ሲሆን 15 ዓመት ባልሞላ ጊዜ ውስጥም በዓለም ቀዳሚ ነዳጅ ላኪ ሀገር ለመሆን በቅታለች። ይህ ለውጥ የኳታርን ገቢ ያሳደገ ብቻ ሳይሆን ኳታርን በነዳጅ ዘይት ገበያ ላይ ወሳኝ ሀገር እንድትሆን አድርጓታል። ለአውሮፓና ለእስያ ሀገራትም ዋነኛ የነዳጅ አቅራቢ በመሆን ዳጎስ ያለ ገቢን አግኝታለች። የሼሁ የተፈጥሮን ሀብት በሚገባ ትኩረት ሰጥቶ ማልማት ያመጣው ውጤት እንዲህ የሚነገር ብቻ አልነበረም። እሳቸው ወደ ስልጣን በመጡበት በ1995 የኳታር ኢኮኖሚ ዓመታዊ ጠቅላላ ምርቱ $8 ቢሊዮን ብቻ ነበር። ከ18 ዓመት የአመራር ጊዜያቸው በኋላ ለልጃቸው ስልጣን በቃኝ ብለው ሲሰጡ ግን የሀገሪቷ ጠቅላላ ዓመታዊ ምርት ከተረከቡት በ30 እጥፍ የሚበልጥ ነበር። በ2013 ስልጣን ሲለቁ የኳታር ጠቅላላ ዓመታዊ ምርት $300 ቢሊዮን ደርሶ ነበር። አርቆ አስተዋዩ ሼህ አህመድ ራዕያቸው የተፈጥሮ ሀብትን ቆፍሮ ከማውጣት ባለፈ የሰፋ ነበር። የረጅም ጊዜ ዘላቂ ልማትን ለማረጋገጥና ኢኮኖሚያዊ እድገቱን ለማስቀጠል የተገኘውን ሀብት በአግባቡ ማስተዳደር ያለውን ወሳኝ ጠቀሜታ ገና ድሮ ከሁሉም ቀድመው ነበር የተገነዘቡት። ሀብትን በቅጡና በአግባቡ የማስተዳደር ዋነኛ ዓላማን ለማሳካት የወሰዱት እርምጃ ደግሞ ይህን ሰፊ ሀብት በእውቀትና በመርህ ማስተዳደር የሚያስችሉ ትላልቅ ተቋማትን መፍጠር ነበር።
በ2001 የኢኮኖሚ ጉዳዮችና ኢንቨስትመንት ጠቅላይ ምክር ቤት የሚባል የኳታርን ብሔራዊ ሀብት የሚያስተዳደር መንግስታዊ ተቋም አቋቁመው ቀጥሎም በ2005 የኳታር ኢንቨስትመንት ባለስልጣን በአጭር ጊዜ ውስጥ በተለያዩ የዓለም አቀፍ ኢንቨስትመንቶች ላይ በመሰማራት ከዓለማችን ትላልቅ ፈንዶች መካከል አንዱ ለመሆን በቅቷል። ኢንቨስትመንቶቹንም በዓለም አቀፍ ግዙፍ ኩባንያዎች ውስጥ የሚኖር ከፍተኛ የባለቤትነት ድርሻዎችን መግዛት፣ በተለያዩ የዓለማችን ክፍሎች የሪል ስቴት ልማቶችን ማከናወንና የፋይናንስ ተቋማት ላይ መስራትን ያካተቱ ስራዎችን ይሰራ ነበር። በእነዚህ ኢንቨስትመንቶች አማካኝነት ኳታር ያላትን የኢኮኖሚ ተጽዕኖ ካለችበት ጂኦግራፊያዊ ቀጠና ጋር አስታርቃ በመላው ዓለም አስፋፍታለች። ዛሬ ኳታር ኢንቨስት የማታደርግበት የዓለም ጥግ፣ ገንዘቧን የማታፈስበት የኢንቨስትመንት አይነት የለም። ከተፈጥሮ ጋዝና ከነዳጅ ሽያጭ የመነጨው ብልጽግናዋን ዛሬ እነዚህ ሀብቶቿ ቢያልቁ እንኳን የሀገሪቷ እድገት እንዳይነካ፣ የዜጎቿ ምቾትም እንዳይጓደል በጸና መሰረት ላይ ያኑረውታል። የሼህ አህመድ ምርጥ አመራር ያመጣው የኢኮኖሚ መርታ የኳታርን ዜጎች ሕይወት እስከ መጨረሻው ቀይሮታል። በዓለማችን ዜጎች ከፍተኛ የነፍስ ወከፍ ገቢ ከሚያገኙ ሀገራት የመጀመሪያው ረድፍ ላይ የሀገራቸውን ስም አስጠርተዋል። በኳታር ለመኖሪያ ቤት፣ ለጤና አገልግሎትና ለትምህርት ምንም ክፍያ አይፈጸምም። ከዚህ በተጨማሪ በልዩ ልዩ ሁኔታዎች ውስጥ መንግስት ዜጎቹን ረብጣ ዶላር ይደጉማቸዋል። በአንድ ወቅት እኚህ ታላቅ መሪ ከአንድ የምዕራባውያን ጋዜጠኛ ጋር ቃለ መጠይቅ ሲያደርጉ እዚህ ኳታር ውስጥ ሰዎች ለመኖሪያ ቤት፣ ለጤና አገልግሎትና ለትምህርት እንዲሁም ደግሞ ለሌሎች ነገሮች ምንም አይከፍሉም። አሜሪካውያንም ይህንን ስንሰማ ተገርመናል። ይሄማ ገነት ነው ብለናል አላቸው። እሳቸውም በተለካና በተመጠነ ዲፕሎማሲያዊ ንግግር በቤተ መንግስታቸው ቃለ መጠይቅ የሚያደርገውን ጋዜጠኛ እንኳን ወደ ገነት በደህና መጣህ አሉት። ብልጽግናና ሀብት ረጅም ጊዜ እንዲዘልቅ ከገንዘብ በላይ ዕውቀት እንደሚጠይቅ የተረዱት ሼህ አህመድ ለትምህርትና ለፈጠራ ስራዎች ከፍተኛ ትኩረትን ይሰጡ ነበር። ገና ስልጣን በያዙበት ዓመት ዕውቀት ብርሃን ነው ያሉት አሚሩ የኳታር የትምህርት የሳይንስና የማህበረሰብ ልማት ፋውንዴሽን የተባለ ትልቅ ተቋምን መሰረቱ። የውሳኔያቸው ሀገሪቷ በዕውቀት ላይ የተመሰረተ ኢኮኖሚን ለመገንባት ለምታደርገው ጥረት እንደ ዋነኛ የመሰረተ ድንጋይ ሆኗል። ፋውንዴሽኑ ዓለም አለኝ የምትላቸውን ዓለም አቀፍ ዩኒቨርሲቲዎችን ወደ ኳታር ሄደው ቅርንጫፍ እንዲከፍቱ አድርጓል። ሀገሪቷ ለከፍተኛ ትምህርትና ለምርምር ምቹ የሚሆን ማዕከልም ሆናለች። እንደ ጆርጅ ታውን፣ ቴክሳስ እና ካርኒጌ ሜሎ ያሉ ዩኒቨርሲቲዎችም በዶሃ ቅርንጫፍ ያቋቋሙ ሲሆን ይህም በኳታር ውስጥ ዕውቀት፣ ተሰጥኦና ክህሎትን ለማሳደግ ከፍተኛ አስተዋጽኦን አበርክቷል። ሼህ አህመድ በስልጣን ዘመናቸው ወቅት የኳታርን መልክዓ ምድራዊና ኢኮኖሚያዊ ገጽታ የቀየሩ ግዙፍ የመሠረተ ልማት ፕሮጀክቶችን ጀምረዋል። ከነዚህም መሃል የአህመድ ዓለም አቀፍ የአየር ማረፊያና የአህመድ ወደብ እንዲሁም የሉሳይ ከተማ ግንባታ ይገኙበታል። በተጨማሪም በበረሃማዋ ኳታር ሰፋፊ የመንገድ ሥራዎችንም ሰርተዋል። እነዚህ ልማቶች ዶሃን ወደ ዓለም አቀፍ ከተማነት የቀየሯት ሲሆን ከኳታር እጅግ ጉልህ ስኬቶች መካከል አንዱ የሆነው የ2022ቱን የዓለም ዋንጫ ማስተናገድ መቻሏ ስለ ሀገሪቷ ትልቅ የሚናገረው ነገር አለ። ኳታር የ2022ቱን የዓለም ዋንጫ አዘጋጅነት ያሸነፈችው በ2010 ሼህ አህመድ በስልጣን ላይ በነበሩበት ወቅት ነበር። በወቅቱ ብዙዎች ትንሿና በበረሃ ላይ የምትገኘው ኳታር እንዴት ይህንን ታላቅ ውድድር ታሰናዳለች ብለው አቅሟን ሲጠራጠሩ እሳቸው የሀገሪቷን ሙሉ የፋይናንስና የፖለቲካ ዋስትና በመስጠት ዓለም አቀፉን ማህበረሰብ አሳምነዋል። ያ ውድድርም የኳታር ብቻ ሳይሆን የመላው መካከለኛው ምስራቅና የአረብ ሀገራት ታሪክ የሚቀየርበት መድረክ መሆኑንም በዓለም አቀፍ ደረጃ በማስተዋወቁ ረገድ ግንባር ቀደም እንደሆነ ፊፋን በማሳመን ትልቅ ሚናን ተጫውተዋል። የእሳቸው የዲፕሎማሲ ብቃት ባይኖር ኖሮ ኳታር ይህን ዕድል መቼም አታገኘውም ነበር። አርቆ ማስተዋልን የታደሉት አሚሩ ገና በድሮ ዘመን የሚዲያ አቅምን ቀድመው ተረድተው ነበር። በዚህም በ1996 አልጀዚራን መስርተዋል።
በወቅቱ በአረቡ ዓለም የነበረውን የሚዲያ ገጽታ ሙሉ በሙሉ የቀየረ ስትራቴጂካዊ እርምጃም ነበር። ሼህ አህመድ ስልጣን ላይ ከወጡ በኋላ ሀገራቸውን በዓለም አቀፍ መድረክ ላይ ተጽዕኖ ፈጣሪና ገለልተኛ ለማድረግ ፈለጉ። ለዚህ ደግሞ ነፃና ተደራሽ የሆነ የሚዲያ ተቋም መገንባት ዋነኛው መሳሪያ እንደሆነ አመኑ። ጣቢያውን ሥራ ለማስጀመርም $150 ሚሊዮን ወይም 500 ሚሊዮን የኳታር ሪያል የሚጠጋ ገንዘብ ከመንግስት ካዝና በጀቱ። ይህም ጣቢያውን በመጀመሪያዎቹ 5 ዓመታት ያለምንም የንግድ ማስታወቂያና ጫና በነፃነት እንዲንቀሳቀስ አስችሎታል። በወቅቱ በአረብ ዓለም የነበሩ መገናኛ ብዙሃን በሙሉ የመንግስት ፕሮፓጋንዳ ማሰራጫዎች ነበሩ። ሼህ አህመድ ግን ለአልጀዚራ ሰፊ የኤዲቶሪያል ነፃነትን ሰጡ። ጣቢያውም ነፃ ሐሳብ የሚለውን መርህ በመያዝ ከዚህ ቀደም የማይደፈሩ የፖለቲካ፣ የሃይማኖትና የማህበራዊ ጉዳዮችን በነፃነት መስራት ጀመረ። ሼህ አህመድ አልጀዚራን መስርተው ኳታርን በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ስፍራ እንድታገኝ ያደረጉ ሲሆን ጣቢያው በአጭር ጊዜ ውስጥ በአረቡ ዓለምና በመላው ዓለም ተጽዕኖ ፈጣሪ የሚዲያ ተቋም ለመሆን በቅቷል። በአሁኑ ወቅት አልጀዚራ ከ500 ሚሊዮን በላይ የዓለማችን ሰዎች በቲቪ እና በኢንተርኔት የሚከታተሉት ሆኗል። በ2008 ኳታር ዘላቂ ልማትና የረጅም ጊዜ ብልጽግናን ለማረጋገጥ ያለመ ስትራቴጂካዊ ማዕቀፍ የሆነ ቪዥን 2030 የተባለ ዕቅድን ይፋ አድርጋለች። ይህ ራዕይ የኳታርን የኢኮኖሚ ምንጮች ማብዛት፣ በሰው ኃይል ልማት፣ በአካባቢ ጥበቃ ዘላቂነትና በማህበራዊ እድገት ላይ አጽንዖትን የሰጠ ነበር። ይህ ዕቅድ በተፈጥሮ ሀብት ላይ ጥገኛ ከሆነ ኢኮኖሚ በእውቀት በፈጠራና በዓለም አቀፍ ተሳትፎ ወደሚመራ ኢኮኖሚ መሸጋገር አስፈላጊ መሆኑን በመገንዘብ የተዘጋጀ ነበር። የሼህ አህመድን አርቆ አሳቢነትም በሚገባ ያንጸባረቀ ነበር። ሼህ አህመድ ቢን ኸሊፋ አልታኒ ለሀገራቸውና ለዓለም በርካታ ተምሳሌታዊ ሥራዎችን ሰርተዋል። ከሁሉም ግን በብዙዎች ዘንድ ያስወደሳቸውና ያስከበራቸው ከስልጣን ጋር ፍቅር እስከ መቃብር ሳይሉ ስልጣናቸውን በቃኝ ብለው እንደ ሀገሬው ደንብ ለወራሻቸው በመስጠታቸው ነው። ምንም እንኳን ደም ባልፈሰሰበትና ሕይወት ባልጠፋበት መፈንቅለ መንግስት ስልጣን ቢይዙም የአመራርነት ዘመናቸው ሲያበቃ ግን በሰላምና በፍቅር ነበር ለአልጋ ወራሻቸው ስልጣናቸውን ያስረከቡት። ያ መፈንቅለ መንግስት እሳቸው ላይ እንዲደገም ስላልፈለጉ ነው በክብር ሹልክ ብለው ስልጣናቸውን የለቀቁት። ይህ ክስተትም በአረብ ሀገራት ዘመናዊ ታሪክ ውስጥ ያልተለመደ ነው ተብሏል። ሰኔ 25 2013 ሼህ አህመድ ለሀገሪቱ ሕዝብ ባደረጉት የቀጥታ የቴሌቪዥን ንግግር ስልጣናቸውን በሰላማዊ መንገድ ለልጃቸውና ለዘውድ አልጋ ወራሹ ሼህ ተሚም ቢን ሐማድ አልታኒ ማስረከባቸውን በይፋ አስታወቁ። በወቅቱ ባደረጉት ንግግር በሀገራችን ታሪክ ውስጥ አዲስ ምዕራፍ ለመጀመርና ለአዲሱ ትውልድ የኃላፊነት ቦታውን ለመልቀቅ ጊዜው አሁን እንደሆነ አምናለሁ ብለው አልጋ ወራሻቸውን መረቁ። ከዛ በኋላም አባት አሚር የሚል የክብር ስም ተሰጥቷቸው ሕይወታቸው እስካለፈ ድረስ በክብርና በደስታ በሕዝባቸውና በዓለም ሕዝብ ዘንድ እንደተከበሩ አርፈዋል። ወደ ቻናላችን ቤተሰቦች ስለ ታላቁ ሰብአዊ መሪና የፍልስጤም ጠበቃና አጋር ስለሆኑት ስለ ሼህ አህመድ ቢን ኸሊፋ አልታኒ ያዘጋጀነው ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን እንድታጠናክሩ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።